ሄሎ ሰላም ጤና ይስጥልኝ የተማሪ ቤዛ ተሾመ እህት ምንድነው የቤዛ ጉዳይ እንግዲህ ተፈጸመ ከተባለ ረጅም ጊዜ ሆኖታል አሁን ስላለበት ሁኔታ ቤተሰብ ስላለው መረጃ በተለይ ደግሞ ሰሞኑን በኢቢኤስ ከደምቢዶሎ የታገተች ተማሪ ጉዳይ ተነስቶ በድጋሚ የደምቢዶሎ ተማሪዎች ጉዳይ ተቀስቅሷልና እናንተ ቤተሰብ የደረሳችሁ ምን መረጃ አለ እስካሁንስ የደረሳችሁበት ሁኔታ ምን ይመስላል ያው ምንም አሁን በወቅቱ ምንም ያገኘነው ፍንጭ የለም ዩኒቨርሲቲው ምንም በወቅቱ ምንም አይነት ምላሽ አልሰጠንም የተለያየ አባቴም ባለፈው ቃለ መጠይቅ አድርጎ ነበርና ምንም ብዙ ቦታ ነው ሄደው ምንም አዲስ ነገር አላገኘምና እኛም ያው ኦልሞስት 2 አመት አልፎታል ህዳር ባለፈው 2 አመት ሆኖታልና መቼ ነበር ጊዜው ቤዛ የታገተችው ህዳር 29 ነው የነበረው ከ2 አመት በፊት ማለት ነው ለመጨረሻ ጊዜ ድምጿን የሰማችሁት አንቺ ለመጨረሻ ጊዜ ድምጿን የሰማሽው ያነጋግርሻት መቼ ነበር ህዳር 28 ሌሊት ለ29 ነው በቃ እኔ መጨረሻ የተሰናብቻት ሄደችው በርግጥ ከወንድሜ ጋር ከምሳ ነቀምት ምሳ በልተው ከተነሱ በኋላ ይሄድን ነው ነቀምት ምሳ በልተናል ወተናል ምናምን ብለው ነበርና ከዛ በኋላ ግን ማታ ሌሎች ልጆች እዛ አቀራቢያ የነበሩ ልጆች ደውለው ለመጀመሪያ ነገሩኝና ያው እነሱ እየሄዱበት የነበረ ኦዳ ባስ እንደተቃጠለና ከዛ በኋላ ግን ልጆቹ እንደወሰዷቸው በዛ ወቅት የሰማነውና ያው በተለያየ አቅጣጫ ሮጠን ነበረ ወደ መንግስት አካላት ምናምን ሄደን ነበረ ነገር ግን ምንም ልናገኝ አልቻልንም ከዛ በኋላ ግን መጨረሻ ላይ እኔ ሌሊት 4 ሰዓት ላይ ነበር እንደተቃጠለ የሰማሁትና ስልክ በተደጋጋሚ ስሞክር ነበርና ስልኩ አይሰራም ነበር የሆነ ሰዓት ላይ ሌሊት 6 ሰዓት በኋላ ይመስለኛል ስልኩ ጠራልኝና በጣም ነው ነበር የደነገጥኩትና ተነሳና ሄሎ ስል ሌላ ሰው ነው ያነሳው ከዛ በኋላ እባክህን እህቴን አገናኘኝ ያልኩት አይዞሽ ተረጋጊ ማለት ነገ ጧት ትደውልልሻለች አሁን ተኝተዋል እኔ ስልኩን ሽንት ቤት ላበራበት ይዞ ሄጄ ነው አለኝና ከዛ በኋላ በቃ ስልኩ አይሰራም ከዛ በኋላ ዘጋው ተመልሶም ብደውል ስልኩ ዝግ ነው ደንግጬ እኔ ይነሳል ብዬም ስላላሰብኩኝ በጣም ደንግጬ ብዙ ጥያቄዎች አላቀረብኩለት በቃ አታይዞሽ ተረጋጊ ምንም አይሆንም ማለት በቃ ዘጋው ከዛ በኋላ ምንም ምላሽ አላገኘንም ስልኳም ፖሊስ ጋር ስልኳን እንትን ብለን ነበር ሰጥተን ነበር ስልኩ አዲስ አበባ መጥቷል ይሄ እንትኑ የሚያሳየው ምናምን ይላሉ ግን በቃ ከዛ በኋላ ስልኳ ዝግ ነው ምንም አይሰራም እንደዛ እንደሆነ ነው በቃ የቀረው እና ያው በርግጥ ሰው አእምሮ ላይ ጠፍቶ ሊሆን ይችላል ግን ያው ቤተሰቦች የሚያውቁት ሰዎች ጋር ግን ሁሉ ጊዜ ከኛ ጋር ነው ቁስሉ ያለው ማለት ነው ደምቢዶሎ ዩኒቨርሲቲው አልጠየቃችሁም የደምቢዶሎ ዩኒቨርሲቲ ምላሽ ምንድን ነበር ያው እኛ በርግጥ ቀጥታ ወደዛ መሄድ አልቻልንም በፖሊሶች ነበር ያስደወልነው ያ ደግሞ ስልካቸው አይሰራም የዩኒቨርሲቲው እንዲም ተደውሎለታል የተለያየ ሙከራ አድርገው ስልካቸው ዝግ ነው በቃ አይሰራምና በብዙ አቅጣጫ ከአንድም 3 ስልክ ፈልገን ሞከረናል ግን ምንም በቃ ስልካቸው አይሰራምና በቀጥታ ልናገኛቸው አልቻልንም ፖሊስስ የደምቢዶሎ ፖሊስ ምንድን ነበር የሰጣችሁ ምላሽ የደምቢዶሎ ፖሊስ በርግጠኛ ደምቢዶሎ ጋር አልሄድንም እዚህ አዲስ አበባ ነው ለፌደራል ፖሊስ ያመለከትነው ያው እነሱ እዛ ያሉትን ኮንታክት አድርገን እንነግራቸዋለን ያሉት ከዛ በኋላ ግን ምንም አላገኝ እንዴት መጀመሪያ እንደውም እንዴት ላካችሁ ወደዛ አስቸጋሪ ሁኔታ አይደለም ወይ ብለው እኛን ነው የወቀሱት እንጂ ያው ምላሽ የለውም ለማለት ነው ምክንያቱም ተስፋ ያለው ነገር ያስታውቃል ግን ፖሊሶቹ ራሱ እንደዚህ ሲመልሱልክ በቃ ተስፋ ትቆርጣለና ያንን ገፍታክ መፍትሄ እንደማታገኝ ስለምታውቅ ያለን አማራጭ አምላካችን ስለሆነ ወደዛ ነው የተመለስነው ደምቢዶሎ ለመሄድ ወይም ደግሞ በአካልም ወይም እዛ አካባቢ ባሉ ሰዎች ለማስጠየቅ ከባድ የሆነባችሁ ለምንድን ነው በአካል ለምን መሄድ አልቻላችሁም ያው አንደኛ ወደዛ አካባቢ መንገዱን ሁኔታውን ሰዎቹ ማወቅ አለበት ተመሳሳይ የሆነ ኬዝኛም ላይ መፈጠሩ ምንም እንትን ስላሌለው ነው ሌላው ደግሞ ያው በተለያዩ ሰዎች እዛ በኖሩ ሰዎች እዛ አካባቢ የሚያውቁት ሰዎች በጣም ብዙ ሰዎች ልካን ያስፈልገናታል እና ያው እዚህም እንደነበሩት ሞቲቬት ሆኑ እንደሄዱት አይደለም ምላሽ ሲመጡ ተመልሰው የሚነግሩን ይፈራሉ በጣም አስፈሪ ሁኔታ ነው መሰለኝ ሀገሩና ምንም በቃ አናገኝ
አናገኝም አላወቅንም ያስፈራል ለቤተሰባችንም አደጋ ላይ ነው የምንጠለው እንደዚህ አይነት ጥያቄ ስታነሳ እዛ አካባቢ በጣም ነው የሚያስፈራው ቤተሰብህን ነው እንትንም አደጋ ላይ የምትጠለውና ሰው ያንን ስለሚፈራ ይመስለኛል ብዙ ሰዎች በብር ራሱ ሰው ልከን ነበር በቃ የገቡበት አይታወቅም የተለያዩ ሰዎች ማለት ነው ሌላው ደግሞ የተሻለ ቋንቋ ያስፈልጋል አሁን እኔም ሆኖ ቤተሰብ አባቴም ቢሄድ አለ አይደለ ያለውን ኢንቫይሮንመንት ማወቅ ያስፈልጋልና ለዛ ብለን ነው ራሳችን መሄድ ያልቻልነው ግን በተለያዩ ሰዎች እንጃ ቁጥሩን ራሱ አላውቅም ባገኘነው ሰዎች ታሪካችንን ስናካፍል እኔ እዛ ሰው አለኝ ቤተሰብ አለኝ ራሴ ሄዳለሁ ብላ ምን ብለው የሄዱ ብዙ ሰዎች አሉ ግን ማንንም ምላሽ ይዞ መጣ የለም ስላልመጡ ነው ምክንያቱም ጫካ ነው የገቡበት ነገር እና ሰፊ ነው እንደምታውቀው ደምቢዶሎ ወለጋ ሰፊ ነው አንድ ቦታ አይደለም የሚቀመጡት እንግዲህ ሽፍ እንደተባልኩት ከሆነ ማለት ነው ስለዚህ ምን ያህል ልጆች ናቸው አብሮ ከቤዛ ጋር የታገቱት 9-10 ነው የሚሉት እንግዲህ እኛ ምናቃቸው ከቤተሰቦቹ ጋር ኮንታክት ያደረግናቸው ሰዎች 2 ልጆች ናቸው አሉ ወደ አማራ ክልል ወደ ጎንደር አካባቢ ያሉ ቤተሰብ ያላቸው ሰዎች አሉ እነሱም እያፈላለጉ ነው ሰው እየላኩ ምናምን ግን ያው ሊወጣ ስላልቻለ ነው ሁሉ ነው ቤተሰብ እንደው እስኪ አሁን ያለበት ሁኔታ በተለይ ደግሞ የዚህ የኢቢኤስ ላይ ተማሪ ብርቱካን ጉዳይ ከወጣ በኋላ ብዙዎችን አስደንግጧልና በእርግጠኝነት የተፈጠረውን ነገር ቤተሰብ ባያቅም እንደዚህ ያሉ ግን ተያያዥ ጉዳዮች ይወጡ ሀዘኑንም ይቀሰቅሳልና ቤተሰብ ጋር ያለው ስሜት ምን ይመስላል ይሄንን ፕሮግራም ተመልክተዋል ወይ ምን አይነት ስሜት ፈጠረባቸው በእርግጥ እኔ ነኝ ያየሁት እኔም ለእናቴና ለአባቴ እንደዚህ አይነት ነገር ማሳየቱ ጥሩ ስላልሆነ በቃ ለራሴ ነው አልቅሼ ብዬም ለመጨረስ የፈለኩት ምክንያቱም ያ የሚያሳዝነው አንድ እንኳን ለወለደችው እናት ልትነግራት እንደዚህ ይሄ እኮ ላይክ 99% የኔም እህት ቤዛ ላይ ሊፈጸም ስለሚችል ያን ነገር ለእናቴ ባሳያት በጣም የሚያሳዝን ነገር ስለሚሆንባት ስለምታዝን ካለባት ጭንቀት ላይ ደግሞ ሌላ ጭንቀት መቀነስ ስላልፈለኩኝ በእርግጥ እስካሁን የሰማች አይመስለኝም እና እኔ አልነገርኳትም በእኔ በኩል አሳዘነ እንዲህ ያለ ጉዳይ ብዙ ጊዜ ሲፈጸም ከተጎጂው ባልተናነሰ ሁኔታ የተጎጂን ቤተሰብ ነው የበለጠ የሚጎዳው ይባላልና ቤተሰባችሁ ከቤዛ መጥፋት ጋር ልጅ የሚያክል ነገር ቀላል አይደለምና የቤዛ ለ2 ዓመት ያክል ገባችበት ሳይታወቅ የሚጠየቅ ሰው ጠፍቶ ምላሽ የሚሰጥ ጠፍቶ እንደዚህ ያለ ነገር ሲፈጠር ቤተሰባችሁ ላይ ያመጣው ጉዳት አሁን ብዙ ሰው በሶስተኛ ወገን እንዲሆነ ሲባል ነው ግን ባለቤቱ የጉዳዩ ባለቤት ይሄን ነው የደረሰብን መከራ ብሎ ሲናገረው የተሻለ ነውና ነው አንቺም እንደ ታላቅ እህት ቤተሰብም አባትሽም እናትሽም ጋር አጠቃላይ ቤተሰብ ውስጥ የተፈጠረው ነገር እንዴት ትገልጫዋለሽ በጣም ከባድ ነው እንጂ አሁን ቃላት ያጥረኛል እንባዬ ነው የሚፈሰው እንጂ ልነግራችሁ ምክንያቱም ያው ቤዛ ማለት በቃ እኔና እሷ 2 ዓመት ነው ልዩነታችን በጣም አብረን ያደግን የእናትና አባቱን ትቼው ነው በቃ የኔ ነው የምነግርህና በላይ ደግሞ ጓደኞቿም ያውቋታል በጣም ተግባቢ ናት ለሁሉም አዛኝ ደግ ልጅ ናት ያው እንደዚህ ስለሚባል ሳይሆን ሪያሊቲው ነው ሁሉም ሰው የሚያውቀው ነውና እኔ እንጃ አንድ ንጹህ ሰው ላይ እንደዚህ አይነት ነገር መደረግ በጣም የሚያስከፋው እኔ እንጃ በጣም ጉድለት ነው ለቤተሰብ የምትወደውን ሰው በሞት ማጣት አልቅሰህ ሁሉን ነገር ትተዋለህ ግን ይሄ የቁም መልበልህ በቃ ዝም ብሎ ከባድ ህመም ነው ለውስጣችን ሁልጊዜ ያው እግዚአብሔርን ስለምናምነው እሱ ያሳፍረንም ብለን ስለምናስብ ሁሌ ወደ አምላካችን እንጮሃለን እሷም በእግዚአብሔር በጣም የምትተማመን ልጅ ናት እግዚአብሔርን የምታምን ልጅ ናትና እሱ የምታምነው አምላክ እግዚአብሔር እንደሚያድናት እናምናለን እና ግን በጣም ፔንፉል ነው እንደዚህ ሰው እንደሚታየው አይደለም ውስጡ ግን በጣም ስለሚከብድ ያው ብናገኛት እንደገና በአካል ብንገናኝ ምንኛ ደስተኛ ነን እንደው ለኢትዮጵያ ህዝብ ለመንግስት ማስተላለፍ የምትፈልጊው መልእክት አለ አለ በጣም አስቸጋሪ ነው አንድ ንጹህ ሰው አንድ ተማሪ ያነገ ህይወት ተስፋ ያለው ሰው መንገድ ላይ ሲቀር በጣም አስቸጋሪ ነው ይህ ደግሞ እንደ መንግስት ይመለከታል መንግስት ስለዚህ ይህንን ነገር አይቶ ነገሮችን ማዳፈን ሳይሆን መፍትሄ ቢፈልግለት ዩኒቨርሲቲው ምላሽ ቢሰጥ ቤዛ ሴት ናቸው አንድ ሰው ብርቱካን ብቻ አይደለችም ብዙ ልጆች ናቸው ከዛ በፊት 17 ቤዛ 9 በመሃል በጣም ብዙ ልጆች በመሃል ይጠፋሉ ስለዚህ
ዩኒቨርሲቲው ምንድነው እዛ ጋር ያለው ትምህርት እንዲማሩ ነው ወይስ ልጆቹ ምን እንዲሆኑ ነው እዛ የሚወስዳቸው? ለምንድነው እንደዚህ የሚሆነው? ለምንድነው መፍትሄ መስጠት የከበደው? በእርግጥ እዛ አካባቢ በጣም አስቸጋሪ ቦታ ነው፣ ግን መንግስት አቅም አለው ብዬ አስባለሁ። አንድ ነገር ማድረግ ይችላል። ህዝብም ይህን ነገር ተመልክቶ በቃ ድምጻቸውን ቢያሰሙ። ምክንያቱም ብዙ እኛ ካልነው በላይ ደግሞ ወደ ቤታቸው ብዙ የገባ እንደዚህ አይነት ችግር የገባ ሰዎች አለን እና ያን ነገር ድምጻቸውን ማሰማት ቢችሉ ህብረተሰቡ፣ መንግስትም ደግሞ ይህን አይቶ በቃ ምላሽ መስጠት ቢችል፣ ሰዎችን ደግሞ ወክሎልን ወይንም በቃ ለራሳቸው ኢንቨስቲጌት የሚያደርግ ሰው አሳይን አድርጎልን በቃ እንትን እንዲለው ፈልገው መፍትሄ እንዲሰጠን እዚህ ናቸው ይበለን። በቃ ካሉም አሉ ከሌሉም ያሉም ይበላ። ያንን ነው የምለው። አመሰግናለሁ። ተማሪ ቤዛ ተሾመ እህት፣ በኤምኤስ ላይ ስለ እህትሽ ስለነበረው ሁኔታ አሁንም ቤተሰብ ስላለበት ነገር ህዝብ እንዲያውቅ ያለውን መረጃ ስላካፈልሽን እጅግ አድርጌ አመሰግናለሁ። አሜን። እሺ፣ አመሰግናለሁ።